ስንፍና። ብዙ ሰዎች ሰነፍ ስለሆኑ ብቻ ያንን ሁሌ የሚመኙትን ደረጃ ላይ አይደርሱም። ሁሌ የሆነ ነገር ጀምረው ያቆማሉ፣ ወይ ደግሞ እጀምራለሁ እያሉ ስክሮል እያደረጉ ይውላሉ፣ ፊልም እያዩ ይውላሉ። በቃ የሆነ ነገር ላይ ቀጣይነት ያለው ነገር አድርገው አያውቁም እና ራሳቸውን የሚገልጹበት መንገድ ሰነፍ ነኝ ነው የሚሆነው እና ሁሌ የሆነ ነገር ጀምረው ሁሌ ያቆማሉ እና ስንፍና ከምታስቡት በላይ በዚህ ዘመን ደግሞ ወዲያው የሚያስደስቱ ነገሮች በበዙበት ደረጃ እና ወዲያው ዶፓሚን የሚሰጧችሁ ነገሮች በጣም ከመብዛታቸው የተነሳ ሰነፍ ለመሆን በጣም ቀላል የሆነበት ጊዜ። ሰነፍ ከሆናችሁ ደግሞ በፍጹም በህይወታችሁ ልትለወጧችሁ። ለምን? ዲሲፕሊን መሆን አለባችሁ። አንድ ነገር ላይ ለውጥ ለማየት ኮንሲስተንት መሆን አለባችሁ። ስንፍና ደግሞ ይህን ነገር ያስተጓጉልባችኋል። ለዛ አሁን በዚህ ቪዲዮ በእነዚህ 3 ፎርሙላዎች ከስንፍናችሁ ወጥታችሁ ያንን ሁሌ የምትመኙበት ደረጃ እንዴት እንደምትደርሱና ከዚህ በኋላ ሰነፍ መሆን እንዴት እንደምታቆሙ የምነግራችሁ። እዛ ከመግባቴ በፊት ግን እኔ በጣም ድሮ ሰነፍ ነበር እና የምታስቡት በላይ በቃ ጠዋት እነሳለሁ፣ ከዛ በኋላ ሶሻል ሚዲያ ስክሮል አደርጋለሁ፣ ከዛ ጌም እጫወታለሁ፣ ከዛ ፊልም አያለሁ፣ ከዛ በቃ በጣም መጥፎ ልማዶች የነበሩኝ ሰው ነኝ እና በጣም ሰነፍ ነበርኩ። ተነስቼ ተውት ስፖርት መስራት፣ ተውት በቀዝቃዛ ውሃ መታጠብ፣ ተውት መጽሐፍ ማንበብ፣ እንደዚህ አይነት ነገሮች በፍጹም ማድረጋቸው ሰው አልነበርኩ። በጣም ሰነፍ የሚባል ሰው ነበርኩ። ተኝቼ የምውል ሰው ነበርኩ እና ስንፍና በጣም መጥፎ ነገር ነው። ይህንን 3 ፎርሙላ ግን ከተጠቀምኩት በኋላ ከምታስቡት በላይ ህይወቴ ላይ ለውጥ ማምጣት ችያለሁ። ስንፍና መራቅም ችያለሁ ማለት ነው። እዛ የመጀመሪያው ነገር ስንፍናችሁን ለማሸነፍ ማድረግ ያለባችሁ ነገር ምንድን ነው የሚሆነው? ለምናችሁን ልታውቁት ይገባል እና አስተሳሰባችሁ ልቀይሩት ይገባል። ሰነፍ ከሆንኩ ያንን የምፈልግበት ደረጃ ልደርስ አልችልም። ሰነፍ የሆነ ሰው የትም ቦታ ሊደርስ አይችልም እና ስንፍና ማሸነፍ አለብን። እኔ ከዚህ በኋላ ሰነፍ ሰው አይደለሁም፣ ዲሲፕሊን ሰው ነኝ፣ ራሴ ላይ የምሰራ ሰው ነኝ፣ ከምቾቴ መውጣ ሰው ነኝ ብላችሁ ውስጣችሁ ልነግሩት ይገባል። ለምን ማትነግሩት ከሆነ አሁንም ራሳችሁን እንደ ሰነፍ ሰው የምታዩት ከሆነ እና አመለካከታችሁ ስለራሳችሁ ሰነፍ ነኝ ከሆነ አንኮንሺየስሊ ድጋሜ ወደ የሚያሰንፏችሁ ነገሮች መመለሳችሁ አይቀርም። አሁንም ማቆማችሁ አይቀርም። እዛ እናንተ አሁን ውስጣችሁን ምን መናገር አለባችሁ? እኔ ጠንካራ ሰው ነኝ፣ ዲሲፕሊን የሆንኩ ሰው ነኝ እና ዓላማዬን ማሳካ ሰው ነኝ እና ስንፍና የምቃረን ሰው ነኝ፣ እንደዚህ አይነት ሰው ነኝ ብላችሁ ውስጣችሁ ልነግሩት ይገባል። ለምን ሰነፍ ሆኜ ከቀረው ማንም ሊያከብረኝ አይችልም፣ ራሴንም የጠሎት መኖር አልችልም። ሰዎችም ሁሌ ሰነፍ ነው እያሉ ነው የኔን ማንነት የሚገልጹት እና እኔ እንደዚህ አይነት ሰው መሆን አልፈልግም ማለት ይኖርባችኋል። ከዚህ በኋላ ዲሲፕሊን የሆንኩ ሰው ነኝ ብላችሁ ለምናችሁን ልታውቁት ይገባል እና ሰነፍ እንዳልሆናችሁ ደግሞ ውስጣችሁ ልነግሩት ይገባል ከዚህ በኋላ ማለት ነው። ሁለተኛው ነገር ደግሞ ከዚህ በኋላ ሞመንተም ቢውልድ አድርጉ። በጠዋቱ አሁን ለምሳሌ የሚያሰንፋችሁ ነገሮች ካረጋችሁ ሙሉ ቀኑን የሰነፍ ሰው ማንነት ያለው ነገሮችን እያደረጋችሁ ነው። ለምሳሌ አሁን ልክ ጠዋት እንደተነሳችሁ የሆነ ሶሻል ሚዲያ ላይ ስክሮል እያደረጋችሁ ወይ ራሳችሁን ካረካችሁ ሙሉ ለሙሉ ቀናችሁ ይበላሻል። ሰነፍ ነው የምትሆኑት ሙሉ ቀኑ። እናም ሁሌ ምቾት እንድትመርጡ ያደርጋችኋል። ለምን? ጠዋታችሁን በተለይ ደግሞ የምትጀምሩበት መንገድ በጣም ተጽዕኖ አለው ቀኑ ላይ የሚኖራችሁ ሙድ እና ዲሲፕሊን ላይ ማለት ነው። ለዛ ሞመንተም ቢልድ አድርጉ። ሞመንተም እንዴት ነው ቢልድ የምታደርጉት? በትንሹ ፑሽአፕም ሊሆን ይችላል፣ በቀዝቃዛ ውሃ ለትንሽ ደቂቃ መታጠብ ሊሆን ይችላል፣ ስልካችሁን ለ1 ሰዓት እንደተነሳችሁ መራቅ ሊሆን ይችላል፣ የጠዋት ፀሐይ መሞቅ ሊሆን ይችላል። የሆነ አይነት እናንተን ከስንፍናችሁ የሚያርቃችሁ ነገር በጠዋቱ ማድረግ ጀምሩ። ፑሽአፕም 10 ፑሽአፕ መስራት ሊሆን ይችላል። በቃ ጠዋት ላይ እንደተነሳችሁ የሰነፍ ሰው ማንነት ያለው የሚያደርገውን ነገር ሳይሆን ከዛ ተቃራኒ የሆነ ከዛ ከምቾቱ የሚወጣውን ሰው የሚገልጸውን ነገር ማድረግ ጀምሩ። ይህን በምትገልጹበት መንገድ ቀናችሁን አንደኛ ነገር በትክክል እንዲጀምሩት ይረዳቸዋል እና ራሳችሁ ላይ ያላችሁ አመለካከት ጥሩ እንዲሆን ያደርጋቸዋል። እሱ ብቻ አይደለም፣ ከነዛ ልማዶችም ደግሞ የምታገኙት ቤኔፊቶች ይኖራሉ። ፑሽአፕ ከመስራታችሁ በኋላ አቅም ታገኛላችሁ፣ ፎከስድ ትሆናላችሁ፣ በብዙ ነገር የተሻለ ቀን እንዲኖራችሁ ይረዳቸዋል። እዛ በጠዋቱ ትንሽ ነገር ነው፣ ብዙ ነገር መሆን የለበትም። በአንዴ ዲሲፕሊን ነኝ ምናምን ብላችሁ መነሳት አይደለም ያለባችሁ። ትንሽ በቃ ልታደርጉት የምትችሉት በቀጣይነት ያለው ልታደርጉት የምትችሉት ነገር ማድረግ ጀምሩ።
እንደተነሳችሁ ለአንድ ሰዓት ስልክ ርቃችሁ 15 ፑሻፕ 20 ፑሻፕ መስራት ሊሆን ይችላል። በቀዝቃዛ ውሃ መታጠብ ሊሆን ይችላል። በትንሹ ጀምሩ። ሶስተኛው ስንፍናችሁን ለማሸነፍ መጠቀም ያለባችሁ ፎርሙላ እስከዛሬ ብዙ ነገሮች ላይ ፕሮክራስቲኔት አድርጋችሁ ጀምራችሁ ታቆማላችሁ። የሆነ ማድረግ ያለባችሁ ነገር እንዳለ ታውቁታላችሁ። ውስጣችሁ ላይ ነገ እያላችሁ ወደኋላ የገፋችሁት ማለት ነው። እነዚህን 4 ነገሮች ለሚመጣው 30 ቀን በድግግሞሽ ያለ ምንም ምክንያት ማድረግ ጀምሩ። ይሄንን ነገር ለምንድነው የምታደርጉት? በዛ 30 ቀን የሚሆን ጊዜ ላይ ምን ይፈጠራል? ያ ነገር የእናንተ ማንነት እየሆነ ይመጣል። ለ30 ቀን ስፖርት ሳትቀሩ ከሰራችሁ ምን እየሆነ ይመጣል? እናንተ ራሳችሁን የምትገልጹት እንደ ስፖርተኛ እየሆነ ይመጣል። እና ደግሞ ስፖርቱ ደግሞ እንደ ምግብ ነው የሚሆነው። በቃ ህይወታችሁ ላይ የገባ ልማድ ነው። ለዛ ሰዓት አውጡ። መጽሐፍ ማንበብም ሊሆን ይችላል፣ ስፖርት መስራትም ሊሆን ይችላል፣ የሆነ አይነት ሳይድ ሀስል ላይ መስራት ሊሆን ይችላል፣ የሆነ አይነት ጥሩ ልማድ ማስገባት ሊሆን ይችላል፣ ፖድካስት መስማት፣ ወክ ማድረግ፣ የተለያዩ ነገሮች ሊሆን ይችላል። እናንተን ስንፍናችሁን ይገሉላችሁና እናንተ የምትፈልጉበት ደረጃ የሚያደርሳችሁ ነገሮች ማለት ነው። እነዛን 4 ነገሮች ለሚመጡት 30 ቀን ያለ ምንም ማቋረጥ አድርጓችሁ። በትንሽ ጀምሩ። ብዙ መጀመር የለባችሁ፣ በትልቁ መጀመር የለባችሁ። ግን እስከዛሬ ፕሮክራስቲኔት የምታደርጉት የነበሩትን ነገሮች 4 ነገሮች ምረጡና ለሚመጣው 30 ቀን አድርጓችሁ። ስንፍናችሁን በዚህ ቪዲዮ እንዴት ማሸነፍ እንዳለባችሁ እንደተረዳችሁ እርግጠኛ ነኝ። ሰብስክራይብ ማድረግ